ሄርሜላ ፈጣሪ ነች ወይ? የወንድማችሁን ጤንነት ተፈለጋችሁ ለምን ብቻውን ጸጥ ያለበት ቦታ እናንተ ይዛችሁ አልሄዳችሁም? ከአንዴም ሁለቴ እኮ አብርሃም እጃችሁ ላይ ገብቶ ነበረ። እኔ በጣም የሚያሳዝነኝ ልዑል ነው ማለት ነው። ዴቭንና ቡዜን የመሰለ ጠላት አክስትና አጎት ስላለው በእውነት ሩታዬ ፈጣሪ ይርዳሽ። አንቺ ትዳርሽን ለማዳን ትዳርሽን እንዲስተካከል አብርሃም ወደ ህይወቱ ወደ ልጁ እንዲመለስ እየጣርሽ ነው። በእውነት ከዚህ በላይ ባትደክሚ። እነሱ ጥላቻቸውን እያሳዩ ነው። ይሄን ሁሉ ርቀት የሄዳችሁት አብርሃምንና ሩታን ለመለያየት ከሄርሜላ ለማጋባት ነው እንጂ በእውነት ዴቭም ሆነ ቡዜም ሆነች አብርሃም ከሩታ ጋር እንዲሆን 100% አይፈልጉም። 100% አይፈልጉም ማለት ነው። በእውነት ልፋቷ አያሳዝናችሁም? ያ ሁሉ የበፊቱ ፍቅራቸው አያሳዝናችሁም? ልዑል አያሳዝንም? አሁን ምን አይነት አጎት ነኝ ብለክ ነው እንደው ሲያድግ የወንድሜ ልጅ ብለክ አፍክም ሞልተ ተጠራዋለክ? በዚህ ልክ ጥላቻችሁ ማለት ነውና እኔ እንጃ። አብርሃም ወደ ሄርሜላ ሲሄድ እንደ መላክ፣ ወደ ሩታ ሲመጣ ደግሞ እንደ ሴጣን እያያችሁ ሩታ እንድትጠላ ሄርሜላ እንድትወደድ እያረጋችሁ ነው ማለት ነው። በጣም ነው ያዘንኩት። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ብዙ ተተረፍ ይበል። ኢትዮጵያንም ኤርትራንም ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ የሩታዬ እህቶች። ሰሞኑን እንግዲህ እየተካሄደ ያለው ነገር በጣምም ያሳዝናል፣ በጣምም ደግሞ ያሳፍራል ማለት ነው። እግዚአብሔርን እኔ እንጃ። እኔ ሩታ ጋር ጥፋት አላየሁም፣ ኤፍሬም ጋር ጥፋት አላየሁም ማለት ነው። ምናልባት ስተት አለ ብዬ የምለው እነሱ ልጃችን ታሟል ባሉ ሰዓት ሩታ ምን ነው አሁን ሄርሜላን ጸጥ ያለበት ቦታ መርጠው ይዛው ጸጥ ብላ ማንም ሳያይ እንዲቀመጡ አመቻይተው ያረጉትን ሴራ ብቻ ተመልከቱ። እንግዲህ ዴቭ በአፉ ነው ሲናገር የነበረው ማለት ነው። ዛሬ አብርሃምንና ሄርሜላን ቦታ አመቻይታችሁ መርጣችሁ ተደብቀው እንዲኖሩ ስትመክሯት ለምን ይሄንን ምክር ለሩታ አልመከሯትም? በእውነት እኔ ጥያቄ ምልክት እየሆነብኝ ነው፣ ዴቭ ራሱ ማለት ነው። አሁን ላይ ደግሞ አብርሃም ለጤንነቱ ደህና ነው ያለውም ከሄርሜላ ጋ ነው። እውነቱን ልንገርሽ፣ ሌላ ነገር አስበሽ ከሆነ ምንም ነገር አይፈጠርም አለ። ተው እንጂ ሄርሜላ ማለት እኮ በእውነት የሴት ሴጣን ናት። ይሄ መልክ የሌለው ሴጣን ታውቃላችሁ አይደል? የማይታይ ጥቁር ለአብርሃምና ለሩታ ትዳር መፍረስ እኮ ሄርሜላ እንደ ሴጣን ሆና መሀል ገብታ የበጠበጠች ነች። ይሄ ደግሞ ዴቭ ጠፍቶክ አይደለም፣ በእውነት ጠፍቶክ አይደለም። እና ሆን ብላችሁ የሰራችሁት ሴራ ነው። አንተ ቡዜ ሄርሜላ ማለት ነው። እናንተ አብርሃምን መውሰድ ስላቃታችሁ ሄርሜላ ገንዘብ ከፍላ አብርሃምን አስወሰደች፣ አሰረቀች። ከዛን ስልኩን አዘጋጋች ማለት ነው። ምን ነው ያኔ 1 ሳምንት ነው 3 ቀን አብርሃም ሩታ ቤት ሲቀመጥ እኮ በእውነት በግር በፈረስ ብላችሁ መታችሁ እኮ ስትቀውጡት ነበረ። በጣም ስትቆጡ አስረሽ ልታስቀምጪው ነው ወይ? አንቺ እኮ ምንም አይደለሽ፣ ፈቶሻል፣ አይመለከትሽም ስለ አብርሃም እያላችሁ ሄርሜላን እያስከተላችሁ የሩታን ቤት ስትበጠብጡ ነበረ። በእውነት ልታፍሩ ይገባል። እኔ በጣም የሚያሳዝነኝ ልዑል እናንተን የመሰለ የአባት ጠላት የአጎት ጠላት እናቱ ከባሏ ጋራ አብራ ህይወትን እንዳትቀጥል ልጅ የአባትን ፍቅር እንዳያገኝ እያረጋችሁ ያላችሁ እናንተ ናችሁ። እንዴት ነው አሁን እናንተ የልዑል አክስትና አጎት መሆን የምትችሉት? በእውነት ታሳፍራላችሁም ታሳዝናላችሁ። እንደውም አንተ ነበርክ ሰውን ትረዳለክ፣ ሪስፔክት ታረጋለክ፣
ነገሮችን ታገናዝባለክ ብለን የምንጠብቀው ማለት ነውና በዚህ ልክ መተክ ምንም አይፈጠርም ላልከው ነገር ለምን ምንም አይፈጠረው? ሄርሜላ ታልፈራሽ ስልኩን የአብርሃምን ለምን ተቀበለችው? ስልኩንስ ለምን አዘጋችው? ሄርሜላ ምንድናት? ሄርሜላ ጋር አብርሃም የሚቀመጥበት ምክንያቱስ ምንድነው? ህጋዊ ሚስቱ ነች? የልጁ እናት ናት? ወይንስ ምን ቤት ናት? ይሄ እኮ ሆን ብላችሁ አብርሃምንና ሩታን እየለያያችሁ ነው ያላችሁት። እዚህ ጋር እኮ እውነቴን ነው ልዑልን ይሄን የመሰለ ቆንጅዬ ልጅ የወንድማችሁ ልጅ የሚያሳሳ ነገ አገር ተረካቢ በእውነት የሚሆነው ልጅ እኮ እንዳያድግ ጥላቻን እያየ እንዲያድግ እያስተማራችሁት ነው። ምንም ይሁን ምንም በእውነት ፈጣሪም ይጠይቃችኋል። በዚህ ልክ ግን ሩታን ልትጥሉ የሄዳችሁበት መንገድ እኔ በጣም ነው የሚገርመኝ። ሩታ አትወድቅም። በነገራችን እንዳያችኋት ቀን በቀን ሩታ ውበቷ እየጨመረ መልኳ እያበበ ነው የመጣችውና ልጅ የወለደችም አትመስልም። እንኳን ልጅ የወለደች ከወንድ ጋር ተገናኝታ የምታውቅ አትመስልም። በእውነት ምን ያህል ጠንካራ ሴት እንደሆነች እናውቃለን። መደበቁ ምን አስፈለገ? ወንድም አንተ ነህ፣ የእናትህ ልጅ ነው። እህት ቡዜ ናት። የሱ ጤንነት ከታሰበ ለምን ይዛችሁ አልሄዳችሁ? ሩታ እኮ አብርሃምን የፈለጋችሁበት ቦታ 10 ቀንም 5 ቀንም እናንተ ቤት ይቀመጥ ብላለች። ግን ሩታ የጠላችው ሄርሜላ አብራ መኖር የለባትም ከእናንተ ጋር። እሷን ማስወገድ አለባችሁ፣ ማራቅ አለባችሁ። ላያት አልፈልግም፣ ለህይወቴ ምስቅልቅል መውጫ ሄርሜላ ናት ብላ እየነገረች። ስለዚህ ክፋታችሁ በልክ ቢሆን እላለሁ ማለት ነውና ልክ ሩታ እኔ እንጃ ምን እንዳረገቻችሁ ባላቅም፣ ይሄ ህፃን ልጅ ግን ሊያሳዝናችሁ ይገባል። ለስሙ አክስት ናችሁ፣ አጎት ናችሁ። ምን ብላችሁ ነው የምትመልሱለት ማለት ነው? በእውነት ለቻናላችሁ መሸቀያ እያረጋችሁት ነው ሁላችሁም ማለት ነውና የዕለት ገቢያችሁን እንጂ ለአብርሃምም ሆነ ለልዑል አላሰባችሁም። እግዚአብሔርን ሩታ ግን በጣም ነው ያዘነችባችሁ። እንግዲህ ሁሉንም እውነት ነግሯታል ዴቭ። መቀበል ደግሞ የራሷ ፋንታ ነው ማለት ነው። ስልክ መዘጋቱም አግባብ ነው ብዬ አላምንም። ልጁ ሩታ መርጫለሁ። ከዚህ በፊት ስህተት ሰርቼ ነበረ። አሁን ላይ ግን ልክሳት እፈልጋለሁኝ። ከልጄ ጋር ከሚስቴ ጋር ደስተኛ ነኝ ብሏል። በጣም አሁን እናንተ እየከነከናችሁ ያለው ሄርሜላን ስለረሳት ብቻ እንዴት ሄርሜላን አብርሃም ይረሳታል ነው ሁላችሁም ማለት ነው። በዛ አሳባችሁ አብርሃም ታሟል፣ ድግምት አድርጋበት ነው። በቃ ብዙ ነገሮችን ማለት ጀምራችኋል። እሺ ድግምት አድርጋበታል የታላችሁ? ሄርሜላ አብርሃምን የቀረበችበት መንገድ በፍቅር ነው። አንተም ታውቃለህ። ፍቅር ነው በልና አውራ እስኪ። እውነት ሄርሜላ አመጣጧ ትክክል ነው፣ እደግፈዋለሁ። አንቺ ለወንድሜ የምትገቢ ሴት አይደለሽም። አሁን ላይ ደግሞ አብርሃም በጣም ደስተኛ የሆነው ከሄርሜላ ጋር ነው በላት። እውነት ካላችሁ ማለት ነው። እውነት ደግሞ የላችሁም። አብርሃም እኮ ሄርሜላ ጋር ያለው ተገዶ ነው። አሁንም እኮ አታለውት አስገድደውት ገንዘብ ከፍላ እኮ ነው አሰርቃ የወሰደችው ማለት ነው። እንደው ትዳር ያለው ሚስት ያለው ልጅ ያለው ወንድ ላይ መንጠልጠሏ አግባብ ነው? ይሄ ባንተ ትዳር ላይ ቢሆን የሆነው ምን ይሰማችሁ ነበረ? ይሄ ነገር የሆነው በቡዜ ላይ ቢሆን ምንድነው የሚሰማክ? እውነት አሁን የቡዜ የባሏ ወንድም ወይም እህት መተው ይሄንን ነገር ቢያደርጉ እኔ እንጃ የሚሰማችሁን ስሜት አላውቅም። ሴት ስለሆነች ብቻ በዚህ ልክ መረገጥ የለባትም። ከዚህ በፊት ሁለቱም ጥፋት አጥፍተው ነበረ። ከሩታ ጋም ጥፋት ነበር።
ግን ጥፋት የነበረው አብርሃም በሚያሳያት አክት ነው፣ በሚያሳያት ነገር ነው። ብዙ ቦታ ለቪዲዮ እየተባለ ይለጣጠፍ ነበር ከሴት ጋራ። ማንኛውም ሴት ባሌ ነው ለምትለው በእውነት እንዲህ የተለጣጠፈ የሚዲያ ሰው ቢሆንም የሶሻል ሚዲያ ተጠቃሚ ሰው ቢሆንም ማንም አይፈቅድም። ሩታ ብትሆን ይሄንን ነገር ያደረገችው ሌላ ውሽማ አምጥታ ቢሆን አብርሃም የሰራውን ስራ ሩታ ብትሆን የሰራችው እውነቴን ነው እዚህ ምድር ላይ እንድትኖር አታረጓትም። እርግጠኛ ነኝ እንድትኖር አታደርጓትም። አሁን ራሱ እንዲያሰቃያችኋት ያላችሁት ማለት ነው። አብርሃም ታረጋት ነገር እኮ ሩታ ምንም ያረገችው ነገር የለም። ደስታን እነ አቡሽና ኖቤል አምጥተውት ነበር። እሱንም እንግዲህ አብርሃምን ለማስቀናት ያደረጉት ነገር ነው። አብርሃም ደግሞ ሩታ ልዑልን ከመውለዷ በፊት ነበረ ሲንዘላዘል ሲወሰልት ከሄርሜላ ጋራ እንዴ መዋኛ ለመዋኛ አንዴ ኩሪፍቱ አንዴ የት ሲንዘላዘል ዝዋይ በየቦታው ሲንዘላዘል የነበረው እኮ አብርሃም ነው። እና አብርሃም ሄርሜላን ወዷት ነው በላይ። ከዚህ በፊትም ምን አስነክታው እንደሆነ አብርሃም ሚስቱን እንዲጠላ ልጁን እንዲጠላ ትዳሩን እንዲጠላ ቤቱን እንዲጠላ እሷን ብቻ ተከትሎ እንዲሄድ ያደረገች እኮ ሄርሜላ ናት። ለምንድነው ሄርሜላ የምታረገው ነገር ቆም ብላችሁ አስባችሁ ሄርሜላ ላይ ነገሮችን ለመጫን ማትሞክሩት? ችግሩ ምንድነው? ሄርሜላ ወይም ስላልወለደች ነው? አዲስ ስለሆነች አብርሃምን እንደሚወድ ሰው አክት ስለምታረግ እያስመሰለች ስላለ ዛጋ ድራማዋን እየሰራች ስለሆነ እናንተን እያታለለቻችሁ ስለሆነ አይናችሁ እያየ የወንድማችሁ ትዳር ሲፈርስ ቆማችሁ እያጨበጨባችሁ ሄርሜላ ልክ ናት፣ አብርሃም የሄደበት መንገድም ትክክል ነው እያላችሁ ያላችሁት። እውነት ወንድማችሁ እዛ ጋር ደስተኛ ነበር? እውነቱን ነጋገር። ይህ ሰዓት የሰጠችው ሰዓት አብርሃም ብን ብሎ ተሩታ ጋር ሰላም እንዳያገኝ ብጥብጣቸው ፍቅራቸው እንዲጠፋ ያደረገችን ሴት ዛሬ ላይ የአብርሃም ጤንነት የሚመለሰው ሄርሜላ ጋር ሲሆን ነው ብላችሁ አፋችሁ ሞልታችሁ ስትናገሩ በእውነት ልታፍሩ ይገባል። አንደኛ ለተመልካች ክብር ሊኖራችሁ ይገባል ማለት ነው። ሩታ ግን ለፋች፣ ደከመች። ለምን በዚህ ልክ? ኤፍሬምም እኮ ምንም አይነት ጥፋት የለበትም። በጣም ኤፍሬም እንደደነዘዘ ለኤፍሬም መድኃኒት እንደሰጠችው ወንድሙን የሸጠው ኤፍሬም እንደሆነ ወንድማችሁን የሸጣችሁት እናንተ ናችሁ። ባይዘወይ እኔ ኤፍሬም ጋር ጥፋት እያየሁኝ አይደለም። ፈጣሪ የሚወደውን ስራ እየሰራ ነው፣ እየተጋፈጠ ነው። ሄርሜላ ጋር ሄደበት መንገድ ስተት እንደሆነ እየነገራችሁ ነው። ሄርሜላ አመጣጧ ትክክል እንዳልሆነ እየነገራችሁ ነው። እውነቱን እኮ ታውቃላችሁ። እውነቱን ጥፋቱ ማጋ እንደሆነ ሄርሜላም ከአብርሃምና ሩታ ትዳር ጣልቃ እየገባች ጥፋት እያጠፋች እንደሆነ እናንተም እኮ ትክክል እንዳልሆናችሁ እኮ ህሊናችሁ ያውቃል። ህሊናችሁ እኮ ያውቀዋል። ግን አንድና አንድ አላማ ያደረጋችሁት አሁንም ቢሆን አብርሃም ሩታ ጋር እንዳይኖር ነው። ቆይ ልዩነቱ ምንድን ነው? የሩታና የሄርሜላ ልዩነት ምንድን ነው? የዛችኛዋ እኮ ወርቅ አልያዘም። እኔ እኮ ብለው በእውነት የዛችኛዋ ወርቅ አልያዘም። ያችም ሴት ናት፣ እችም ሴት ናት። አሁንም ቢሆን ቤት ነው እንጂ ቀየራችሁለት፣ ከሴት አላረቃችሁትም። አንድ ነው። አልሸሹም፣ ዞር አሉ ነው። በነገራችን በእውነት ምን አይነት ህሊና እንዳላችሁ ይሄ ነገር ምን እያስተማረ እንደሆነ ለትውልድ የሚጠቅም መስሎ ከሆነ ዴቭም ተሳስተካል። ለምን ሄርሜል ለምን ሩታን አብርሽ ያለበት ቦታ ተወስዳት? ለምን ፈራክ? ያስፈራችሁ ነገርስ ምንድን ነው?
ከሩታ አረቃችሁ እሷ በማታቅበት መንገድ አስወስዳችሁ እናንተ እዛ ጋር እንዳይነቃባችሁ ቦታ ካመቻቻችሁ በኋላ አብርሃም ጠፍቷል የምታውቁት ደግሞ እናንተ ናችሁ እንኳን ብላ ስትመጣ ምንም አልመሰላችሁ። ለምን? ስራችሁን ስለምታውቁ ማለት ነው። እንደውም ተጠያቂ እያረጋችሁ የነበረው ሩታን ነው ማለት ነው። ሁሉንም ነገር እንዳመቻቸክ አንተም ተናግረካል። እና ሩታዬ አንቺ ጀግና ነሽ፣ የልዑልዬ እናት፣ ማሸነፍ ትችያለሽ ሁሉንም ነገር ማለት ነው። ፈጣሪ ይርዳሽ። አሁንም ቢሆን ዳሬን ቤቴን ብሎ ስብስብ ብላለ ሰው በእውነት ይሄን ያህል ወደ ውጪ እንዲሄድ እንዲወሰልት እያረጋችሁት በልጁ ላይ እየፈረዳችሁ ነውና የአንድ ሰውን ህይወት ለማዳን ብላችሁ የሶስት ሰው ህይወት እያጠፋችሁ ነው ቢገባችሁ ማለት ነው። እኔ እንጃ በዚህ ልክ የእህትና የወንድም በወንድሙ ትዳር የሚቀና እኔ በጣም ነው የሚገርመኝ። አውቃለሁ ሩታ መሆን አትችሉ። አንደኛ በጥንካሬዋ፣ ሁለተኛ እሷ ባለችበት አቋም፣ በሶስተኛ ደረጃ ምን ያህል ልጇን እየተንከባከበች እንዳለ በኮንፊደንሷ ስለምትቀኑባት እሷን መሆን ስላልቻላችሁ ብቻ አንድና አንድ ማሸነፍ የምትችሉት እሷን በምንድን ነው? በአብርሃም ነው። አብርሃምን በመንጠቅ ትዳሩን በመበተን ማለት ነው። አብርሃም ለሩታ ለልጇ ብላ ታገለች እንጂ ስለወለደች የሚያገባት ሰው ታጣለች አይደለም። በእውነት ነው የምላችሁ። እሷ ከዚህ ህይወት እርግፍ አድርጋ ሩታ ብትተው ከአብርሃም የበለጠ የሚንከባከባት ለትዳሩ ክብር ያለው ለቤተሰቦቿ ክብር ያለው ለሚስቱ ደፋ ቀና ብሎ በእውነት ነው የምላችሁ የሚያኖራት ሰው ነው የምታገኘው ማለት ነው። ለምን? እሷ ይሄን ትዳር ገፍታው አይደለም፣ በብዙ ነገሮች ተገፍታ ነው። እመኑኝ። ሩታ እርግፍ አርጋ ብትተው የተሻለውን ነው የሚሰጣት፣ ከአብርሃም የተሻለውን ማለት ነው። የዋህነቷን ተጠቅሞ ባሏን የሚቀሙ ቤተሰቦች ፋሚሊዎች ሳይሆኑ በእውነት ልጃችንማ ወደ ቀልቡ ከተመለሰልን ልጃችሁን አብራችሁ እንድታሳድጉ ፈጣሪ ተፈቀደ፣ ደስ ይለናል። እኛም ከጎንሽ ነን፣ ያልሽውን ሁሉ እናደርጋለን፣ በምንችለው በሀሳብም በጸሎትም እንረዳሻለን ይላል እንጂ በዚህ ልክ እኛ ያልነው ካልሆነ ወደ ውሽማው ታልሄደ ከአንቺ ጋር ህይወት አይቀጥልም ብሎ የሚረብሽ ቤተሰብ አይገጥማትም። እመኑኝ አይገጥማትም። በእውነት አንዳንዴ ሩታ ተሸንፈ አብርሃምን ግፍ አርጋ ብትተው እላለሁኝ። ለልዑል እንደሆነ ብዙ ማስረጃዎች አላት፣ እንዴት ብላ እንደምታስረዳ እሷ ገፍታ ባሏ ለመመለስ የሄደችበትን ርቀት ብዙ ማስረጃ ብዙ ቪዲዮዎች አሉ፣ ታሳየዋለች፣ ይረዳታል። ወንድ ልጅ ደግሞ ለእናቱ ነው የሚያዝነው። በአክስትክና በአጎትክ ነው አባትክን ፍቅር እንዳይሰጥክ የተደረገው ብትለው በእውነት ላያምናት ይችል ነበር። ግን ይሄን ቪዲዮ ሲመለከት ልዑልን ያላባት ያስቀሩ የራሱ አክስትና አጎት እንደሆነ ይረዳል። በእውነት እኔ በጣም ማዝነው አሁን ላይ ሄርሜላ ለአብርሃም ልጅ ልትወልድ ትችላለች፣ ግን ለልዑል እዛ ለሚመጡ ልጆች ፍቅር አግኝተው አብረው የሚኖሩ አብረው ረጅም መንገድ እንደ እህት ወንድም የሚሄዱ ይመስላችኋል? ልጁ ላይ እኮ ጥላቻን፣ ቂም በቀልን እየዘራችሁ እያሳደጋችሁት ነው። ጭንቅላታችሁ የሚሰራ ከሆነ ማለት ነው። እኔ እንጃ ነገሮች ብቻ ከባድ ናቸው። እንደዚሁ የተቀጠሉ በእውነት ያስጠላል። ሩታን ለመጉዳት ብላችሁ ልጃችሁንም እየጎዳችሁ እንዳሻንጉሊት በየሜዳው እንደ በግ ማንም በጠራው ቁጥር እየሄዶ ቁማር መጫወቻ፣ ፊልም መስሪያ፣ የዩቲዩብ ቻናል ማሳደጊያ ሲሆን ትንሽ ሊዘገንናችሁ ይገባል። በእውነት እኔ የራሴን አስተያየትና ሀሳብ ሰጥቻለሁ። እናንተም የራሳችሁን ሀሳብ አስተያየት መስጠት ትችላላችሁ። ቪዲዮን ስትጀምሩ በላይክ በሰብስክራይብ
ጀምሩ የሩታዬ እህቶቼ፣ ጀግናዋ ያትበገሬ ማለት ነውና የልዑልዬ እናት ምንም ነገር እንደማያቅታት እናውቃለን። ነገሮች ደግሞ ይስተካከላሉ። በዚህ አይቀጥልም። አብርሃምም እዛ ሄርሜላ ጋር ተወትፎ ወይም ተደብቆ አይኖርም ማለት ነው። መውጣቱ አይቀርም። እንግዲህ እኛ የምንፈልገው አብርሃም ታሟል ታላችሁ ወደ ራሱ ተመልሶ ምርጫው መርጦ ኦዲየንሱም እርፍ ማለት አለበት። ግራ እኛም መጋባት የለብንም። እግዚአብሔርን በተረፈ ወዳቸዋለሁ። በላይክ በሰብስክራይብ ግቡ። ቻው